ጽዋኤ ደራሲ ዲያቆን ታደሰ ወርቁ አዘጋጅ ገብረ መስቀል ወርቅነህ ክፍል 18 የሾህና የአበባ ብቃይ የሊቫኒዮስ መድበለ ንግግር 21 የሚነግረን ታሪክ ደግሞ ቅዱስ ዮሐንስ አፈወርቅ ከነገረን በእጅጉ የተለየ ነው። ቂሳሪዮስ በግሉ ወደ ቁስጥንጥንያ ሄዶ ለንጉሠ ነገሥቱ የምርመራ ሪፖርቱን ከማቅረቡ በፊት አንዳቸውም የታሰሩ የምክር ቤት አባላት ሕይወታቸውን እንደማያጡ ለእርሱ በመንገር እንዳበረታውና ሊቫኒዮስም ተናግሯል። ቂሳሪዮስ በእኛ ስም ለበደልነው ለንጉሠ ነገሥቱ ሲልክ ባለው ዘገባ ውስጥ ለንጉሠ ነገሥቱ የቅጣት ውሳኔ ከማሳለፍ ይልቅ ቅጣቱን መተው የበለጠ ክብር እንደሚያሰጠው ማስፈሩን በመንገር ደስ አሰኘን ሲል ሊቫኒዮስ ተናግሯል። በዚህም ሊቫኒዮስ ቂሳሪዮስ ሪፖርቱን ለማቅረብ ወደ መናገሻ ከተማዋ ወደ ቁስጥንጥንያ በሚሄድበት ጊዜ ቅዱስ ዮሐንስ አፈወርቅ የተገለጡትን የይቅርታ ተስፋዎች አረጋግጧል። ነገር ግን ጠቃሚው ልዩነት የንጉሠ ነገሥቱ ሹማምንት የሞት ፍርዱን ማዘግየታቸው ከስልጣናቸው ገደብ አልፈው በመሄድ የፈጸሙት መሆናቸውን የሚያመላክት ነገር አለመኖሩ ነው። ከዚህም በተጨማሪ መነኮሳቱ ሹማምንቱን አሳምነው የሞት ፍርዱን በማዘግየት ረገድ የተጫወቱትን ሚና አልጠቀሰም። የታሪክ ፕሮፌሰሩ ስቴፋነስ እንደነገሩን ወይም እንዳብራራው ከሆነ ቂሳሪዮስ በቀጥታ ለንጉሱ ትእዛዝ የማይታመን ከሆነ የቅዱስ ዮሐንስ አፈወርቅ ተስፋ መሰረተ ቢስ ሊመስል ይችላል። ሊቫኒዮስ እርሱ ማድረጉንም አልጠቆመንም። ይልቁንም በእጅጉ የሚመስለው ለንጉሱ ሪፖርት ማቅረቡ ከመጀመሪያውኑ የሹማምንቱ ኃላፊነት ነበር። ይበልጡን ለእውነት የቀረበው ግምት የሚመስለው የንጉሱ ሹማምንት ሪፖርቱን ለንጉሱ ከማቅረባቸው በፊት ከመጀመሪያውኑ በከተማዋ ምክር ቤት አባላት ላይ የሚተላለፈውን የሞት ፍርድ የማዘግየት ስልጣን እንደነበራቸው ነው። መነኮሳቱ ሲማጸኗቸው ይህንኑ የቀደመ ስልጣናቸውን በመጠቀም ያዘግዩት ይመስላል። ሊቫኒዮስ የመነኮሳቱን ሱታፌ ለመጥቀስ አለመቻሉ ባበረከቱት አስተዋጽኦ ጥልቅና ስፋት ላይ ብዥታ ይፈጥር ይሆናል እንጂ የበረሃ መነኮሳቱ በቆራጥነት የፈጸሙት ምልጃ አያጠፋም። በቅዱስ ዮሐንስ አፈወርቅ ገለጻ ግን የከተማዋ ምክር ቤት አባላት ወዲያው በሞት እንዳይቀጡ የመነኮሳቱ ጣልቃ ገብነት ወሳኝ ምክንያት ነበር። ይህም እንደ ፍላቪያኖስ ሁሉ መነኮሳቱም ተነግሮ በማያልቀው ሀብታቸው የተከበቡትን ንጉሠ ነገሥቱን የመናገር ፈቃድ የነበራቸውን በትውፊት የበላይ የነበሩትን ልሂቃን ሚና እየተኩ የመምጣታቸው ምልክት ነበር። በዚህም ተግባራቸው ክርስትና ግንባር ቀደም በሆነበት የአዲሱ ፖለቲካ ስርዓት ወኪሎቹ ነበሩ። በተቃራኒው ደግሞ ሊቫኒዮስ ሹማምንቱ የራሳቸውን ውሳኔ ከማሳለፋቸው በፊት እርሱን ጨምሮ ከአካባቢው ልሂቃን ጋር መገናኘታቸውን በማውሳት ይበልጥ ለንጉሱ ሹማምንትን ትውፊታዊ ገጽታ ያላብሳቸዋል። እንደ ስቴፋነስ ታሪካዊ ትንታኔ ከሆነ ሊቫኒዮስና ቅዱስ ዮሐንስ አፈወርቅ ለከተማዋ የመጨረሻውን ይቅርታ የማሰጠት ኃላፊነቱን በሚወስደው ሰው ምርጫ ልዩነት ማሳየታቸው በይገባናል ውድድር ውስጥ መግባታቸውንም ይገልጣል። አስቀድመን እንደተመለከትነው የቅዱስ ዮሐንስ አፈወርቅ የመጨረሻው ድርሳን ንጉሱን የማሳመንና ከተማዋን የማዳን ምስጋናውን ለፍላቪያኖስ ይሰጣል።
ሊባኒዮስ የፍላቪያኖስን ሚና ባይጠቅስም በሊቀ ጳጳሱ ፈንታ ምስጋናውን ለቂሳሪዮስና ለቴዎዶሲዮስ ይሰጣል። ቅዱስ ዮሐንስ አፈወርቅ የፍላቪያኖስን ሚና አስመልክቶ ከሰጠው መግለጫ በተቃራኒ ሊባኒዮስ በ20ኛው የንግግር መድበል ላይ ለቴዎዶሲዮስ ምስጋና አቅርቧል። ሊባኒዮስ ስለ ንጉሱ ይቅርታ ሲገልጥ እንዲህ ነበር ያለው። ቴዎዶሲዮስ የሚከተሉት ምድቦች የሚሸፍን የይቅርታ ዝርዝር አዘጋጅቷል። ንብረቶች፣ ትርኢቶች፣ መታጠቢያዎች፣ ስደተኞች፣ ሕይወታቸው ለአደጋ የተጋለጡ ሰዎች ሁሉ፣ የከተማዋ ባለስልጣናትን ወደ ቀደመ የስልጣን ቦታቸው መመለሱ የሚሉ ናቸው። ፓቨርድ እንዳስገነዘበው ከሆነ ፍላቪያኖስ ከተማዋን ለቆ ወደ ቁስጥንጥንያ ከሄደ በኋላ የከተማዋን ምክር ቤት አባላት እርሱና ሄልቬኩስ እስከ አሰሯቸው ድረስ የምክር ቤቱ አባላት ያሉበትን ሁኔታ ለንጉሱ ሊነገር የሚችለውን ቂሳሪዮስ ብቻ ነው። ስለዚህ ንጉሱ የመጨረሻውን የይቅርታ ውሳኔ ከማሳለፉ በፊት ከቂሳሪዮስ ጋር መገናኘቱ እርግጥ ነው። በመጨረሻም የቂሳሪዮስ ወይም የፍላቪያኖስ ሚና ምን ይሆናል ወይም ምን ያህል እንደሆነ መደምደም የሚያስችል መንገድ የለም። ፓቨርድ ከቅዱስ ዮሐንስ አፈወርቅና ከሊባኒዮስ ያገኘውን ውስጣዊ መረጃ በመጠቀም ሁለቱም ቂሳሪዮስና ፍላቪያኖስ የመጨረሻውን የንጉሱን ይቅርታ ለማሳካት የየራሳቸውን ሚና ተጫውተዋል ሲል ይደመድማል። በአንድ ነገር ፍጹም እርግጠኛ መሆን ግን ይቻላል። ይኸውም ንጉሱ ቴዎዶሲዮስ የከተማዋ ምክር ቤት አባላት ስላሉበት እርሱም የሞት ፍርዱ እንዲዘገይ መደረጉ ነው። ሁኔታ ግንዛቤ እንዳለውና የዚህ የንጉሱ ግንዛቤ ምንጭ ደግሞ ቂሳሪዮስ ብቻ መሆኑ ነው። ወይም በዚህ ነገር ብቸኛው ተጨባጭ ማስረጃ የቂሳሪዮስ ነው። ስቴፋነስም እንዲህ ብሏል። በዚህ መሰረት ቅዱስ ዮሐንስ አፈወርቅ የገለጠውን የፍላቪያኖስ ከቴዎዶሲዮስ ጋር መገናኘቱን ብቻ ከተመለከትን ፍላቪያኖስ በንጉሱ ውሳኔ ላይ ትንሽ ተጽዕኖ አለው ወይም ምንም የለውም ማለት ይቻላል። ሆኖም ግን የፍላቪያኖስን ሚና በተመለከተ ቅዱስ ዮሐንስ አፈወርቅ የገለጠውን መሰረተ ቢስ የሚያደርግ ወይም የሚደመስስ ጠንካራ ማስረጃ የለም። የትኛውም ምንጭ ምንም ያህል ይበልጥ ትክክለኛ ቢሆንም ቅዱስ ዮሐንስ አፈወርቅና ሊባኒዮስ ይቅርታው አንጾኪያ በደረሰበት ሁኔታ ላይ የየራሳቸውን ፉክክራዊ ጥያቄዎቻቸውን ማቅረብ ችለዋል። ፍላቪያኖስም ሆነ ቂሳሪዮስ የይቅርታውን የምስራች ዜና ራሳቸው በአካል ወደ አንጾኪያ አላደረሱ። ይልቁንም በንጉሠ ነገሥቱ መልእክተኛ በኩል ደርሷል። ቴዎዶሲዮስን ሐሳቡን እንዲለውጥ በማድረግ ረገድ ከፍተኛ ኃላፊነት የተወጣውን ሰው በተመለከተም በተወሰነ መጠን ብዥታ ተፈጥሯል። ቅዱስ ዮሐንስ አፈወርቅ እንደገለጠውም ፍላቪያኖስ የእርሱ የጉዞ ፍጥነት ዝግ ሲል ስለሚችል በእርሱ ፈንታ በፈረስ ግልቢያ ከሰለጠኑት መካከል አንዱ መልካሙን ዜና ለከተማዋ ይዞ በመሄድ እንዲያደርስ አደረገ። በዚህ ጉዳይ ላይ የቅዱስ ዮሐንስ አፈወርቅ ትረካ ግልጽ ባለመሆኑ የተነሳ ፍላቪያኖስ ይህንን መልእክተኛ መልእክቱን እንዲያደርስ የላከው እርሱ ራሱ በቁስጥንጥንያ ከመነሳቱ በፊት ወይም በኋላ እንደሆነ ለማወቅ አስቸጋሪ ነው ይለናል። ፍላቪያኖስ ለራሱ ግለሰባዊ ክብር በመጨነቅ የይቅርታውን የምስራች ዜና ወደ አንጾኪያ ከመድረስ ያልዘገየ ስለመሆኑ ላይ የበለጠ ትኩረት መስጠቱ አያስደንቅም። ያም ሆነ ይህ ቅዱስ ዮሐንስ አፈወርቅ የገለጠው ጉዳይ ፍላቪያኖስ በግሉ የይቅርታውን የምስራች ወደ አንጾኪያ ለማድረሱን ግልጽ አድርጎናል። ሊባኒዮስን እንደተናገረው ቂሳሪዮስ በግሉ የይቅርታውን አዋጅ ከንጉሱ ነገሥቱ ከተቀበለ በኋላ ይቅርታው በፍጥነት ወደ አንጾኪያ መድረሱን ለሚያረጋግጥ መልእክተኛውን የላከው እርሱ ይመስላል። ሆኖም ግን ከማስረጃው ጠባይ አንጻር የትኛው ይበልጥ ትክክለኛ እንደሆነ መወሰን በጣም ከባድ ነው። ፓቨርድ የሊባኒዮስን ሐሳብ በመደገፍ ቂሳሪዮስ የንጉሠ ነገሥቱ ጽሕፈት ቤት ጠቅላይ አዛዥ እንደመሆኑ መልእክቱን ለመላክ የሕዝብ ፖስታ ቤትን በቀላሉ ማግኘት ይችላል። ፍላቪያኖስ ግን ይህንን ማድረግ አይችልም በማለት ይከራከራል። ሆኖም ግን ይህ ድምዳሜ አጓጊ ቢሆንም ንጉሠ ነገሥቱ ለፍላቪያኖስ ልዩ መብት ሊያጎናጽፎ እንደሚችል ከግምት ውስጥ አላስገባም። ስቴፋነስ እንደሚለው በመጨረሻ ይቅርታውን ወደ አንጾኪያ የሚወስደውን መልእክተኛ ማን እንደሰየመው ለማወቅ በቂ መረጃ የለም። አስፈላጊው ነገር ግን ሁለቱም ምንጮች የይቅርታው ዜና ከከተማዋ በደረሰበት ወቅት ቂሳሪዮስም ሆነ ፍላቪያኖስ በአንጾኪያ እንዳልነበሩ ግልጽ ማድረጋቸው ነበር። እንዲህ ሁለቱም ቅዱስ ዮሐንስ አፈወርቅና ሊባኒዮስ ምስጋናውን ለየራሳቸው ወገን ወስደዋል። ለአንጾኪያ ዜጎች ሁኔታው በይቅርታ እንዲጠናቀቅ ኃላፊነት በመውሰዱ ግለሰቦቹ ላይ ሁለት እርስ በርስ የተለያዩ ምንጮች አሏቸው። ይቅርታው በፍላቪያኖስም ሆነ በቂሳሪዮስ በኩል ካልመጣ ይቅርታው ከደረሰ በኋላ አንጾኪያውያን ያመኑበትን የትኛውንም የመምረጥ ዕድል ነበራቸው። በስቴፋነስ ትንታኔ መሰረት የአንዱ ተቀባይነት የሚሳካው ሌላውን ባለመቀበል እስከሆነ ወገንተኛ በሆኑት በቅዱስ ዮሐንስ አፈወርቅና በሊባኒዮስ ምንጮች ላይ ምርጫ ማድረግ የግድ አስፈላጊ ያደርገዋል። ሊባኒዮስ ራሱ በዚህ የውድድር መንፈስ
የእርሱ ዓላማ በችግራችን ሰዓት ቂሳሪዮስን የፈጸምከውን አገልግሎትን ለመጪው ትውልድ ለማሳወቅ የሚሞክር ሪፖርት ማዘጋጀት ነው ያለውን ትንሽ ፍንጭ ይሰጣል። እውነታው የሚያሳየው ሊባኒዮስ የጻፈው ከቅዱስ ዮሐንስ አፈወርቅ ዘግይቶ መሆኑና የቅዱስ ዮሐንስ አፈወርቅም ትረካ ጠባይ የሚገልጥልን ይህ አረፍተ ነገር ከቅዱስ ዮሐንስ አፈወርቅ ይልቅ የእርሱ ምንጭ ትክክለኛ ለመሆኑ ማረጋገጫ ተደርጎ እንዲታይ ሊያደርግ ይችላል። የትኛውም ምንጭ በአንጾኪያ ከዜጎች ዘንድ የበለጠ ተቀባይነት እንዳገኘ ትንሽ ጥርጣሬ ሊኖር ይችላል። ሆኖም ግን ሊባኒዮስ በሕይወት ትረካ ታሪኩ መጽሐፍ ውስጥ ንግግሮችን በደንብ እንዳልተቀበሉት በትንሹም ቢሆን በምሬት ተናግሯል። ሊባኒዮስ ሕዝባዊ አመጹን ተከትሎ ባደረጋቸው ንግግሮች ታዳሚዎቹን ሲገልጽ እንዲህ ብሏል። የኔ ታዳሚዎች አሁን እንደቀደመው አልነበሩም። በአገረ ገዢው የተሰበሰቡና ከበርካታ አውራጃዎች ብዙ ቁጥር ያላቸው ታዳሚዎች ያመጣ ነበር። ምክንያቱም በዚህ ነጻነት አያለው። በዛን ጊዜ ግን ተገዥነትም አለበት። በእነዚህ ወዳጆች የሆኑ ታዳሚዎች አሉኝ። በዛ ግን ወዳጅ ያልሆኑ ታዳሚዎች ሁሉ የታየበት ነበር። ይህም በንግግሬ ላይ ከፍተኛ የሆነ ተጽዕኖ አደረገብኝ ይለናል። እንዳለመታደል ሆኖ ሊባኒዮስ ብዙ ናቸው ከማለት በስተቀር በዚህ ወቅት የትኞቹን ንግግሮች እንዳቀረበ በተናጠል አይገልጽም። ምንም እንኳን ሊባኒዮስ የትኞቹን ንግግሮች እንዳቀረበ በውል ባይታወቅም ይህ ንባብ የሚያመለክተው በተለምዶ ከሚታደሙት የአድማጮች ቁጥር እጅግ ያነሰ ነበር። የይቅርታውን የምስራች ዜና ከመምጣቱ በፊት በተጠናቀረው ንግግር 23 ላይ ሊባኒዮስ አመጹን ተከትሎ በርካታ ሕዝብ ከተማዋን ለቀው እንደወጡም ተናግሯል። ከሁሉም በላይ ደግሞ ሁሉም ተማሪዎቹ ማለት በሚቻል ሁኔታ ትምህርታቸውን መከታተል መቆማቸውን ተናግሯል። መደበኛ ታዳሚዎቹ እንደቀረቡትም ራሱ ተቀብሎ ገልጧል። በአንጻሩ ደግሞ ቅዱስ ዮሐንስ አፈወርቅ ድህረ አመጽ የአድማጮቹ ቁጥር በከፍተኛ ሁኔታ ማደጉን ተረክቶልናል። በድርሳን 15 ቲያትርና ሙዚቃ የሚቀርቡባቸው ስፍራዎች መዘጋጀታቸውን ተከትሎ ወይም መቆማቸውን ተከትሎ የእርሱን ትምህርት ለማዳመጥ ወደ ቤተክርስቲያን የሚመጣው ምዕመን ቁጥር እንዴት እንዳደገ ሲገልጥ እንዲህ ብሏል። ከዚህ በፊት አብዛኛዎቹ የገዛ ወገኖቻችን ወደ እነርሱ ለመሄድ ይቸኩሉ ነበር። አሁን ግን ሁሉም ከዚያ ወደ ቤተክርስቲያን ሸሽተው መጥተዋል። እንደኛው አምላካችንን ለማመስገን ሁሉም ተቀላቅለውናል ይለናል። ቅዱስ ዮሐንስ አፈወርቅ በእርሱ የሁኔታ ትንተና የተማረኩ በቁጥር በርካታ የሆኑትና ፍርሃት የተጫናቸው ታዳሚዎች ነበሩት። ምናልባትም ከትምህርቱ ታዳሚዎች መጠን የበለጠ በጣም አስፈላጊ ቅዱስ ዮሐንስ አፈወርቅ 20ውን ድርሳናት ያስተማረበት ጊዜ ነበር። ቀደም ሲል እንደጠቀስነው ከነዚህ ውስጥም አብዛኛዎቹ ትምህርቶቹ የተሰጡት ታሪካዊ ሁነቶቹ በተከሰቱበት በዛን አንድ ዘመን ነበር። ሊባኒዮስ ግን ይቅርታው ከመድረሱ በፊት ንግግር 23ን ብቻ ነበር ያቀረበው። ቅዱስ ዮሐንስ አፈወርቅ ለሁለቱ ተከታታይ ወራት ያህል የታዳሚዎችን እይታ መቅረጽ የሚያስችለው መልካም መስክ አግኝቶ ነበር። በታዳሚዎቹ ዘንድ የእርሱ የሁኔታ ትንተናም ተቀባይነት አትርፎም ነበር። ይህ ምናልባትም የሊባኒዮስን ሁኔታ ትርጓሜ በጥሩ ሁኔታ ተቀባይነት እንዲኖረው ያደረገውን ምክንያት በበቂ ያብራራል። በመጨረሻም የሊባኒዮስ ንግግሮች በጣም ትንሽና የዘገዩ መሆናቸው ተረጋግጧል። ሊባኒዮስ ከተማዋን የማዳን ምስጋና ለንጉሱና ለንጉሱ ሹማምንት በመስጠቱ ትውፊታዊውን የግዛት አጼ ፖለቲካዊ ተደማጭነት ለማሳየትም ቢጠቀምበትም በእኔ እይታ ለተገኘው ይቅርታ የንጉሱ ታማኝ ሹም የቂሳሪዮስ ምክር አስተዋጽኦ ነበረው። ነገር ግን የፍላቪያኖስም ሆነ የመነኮሳቱ ሚና ከቂሳሪዮስ የሚያንስ አልነበረም። ይህም ስለ ሁለት ነገር ነው። የመጀመሪያው ንጉሠ ነገሥቱ ክርስቲያን መሆኑና በዘመኑ የክርስትና ተደማጭነት እየጨመረ መምጣቱ ነው። በዚህ ምክንያት የንጉሱ ሕጋዊ ቅቡልነት ማዕከል ክርስትና ወደ መሆን ተሻግሮም ነበር። ሁለተኛው እግዚአብሔር በንጉሱ ፊት ግርማና ሞገስ መስጠቱና የፍላቪያኖስ ጥበበኝነት የታመነ መሆኑ ነው። በእነዚህም የተነሳ ንጉሱ የፍላቪያኖስን ምክር እንዲቀበል ይገደዳል። በሌላ በኩል ደግሞ ቂሳሪዮስ ቁስጥንጥንያ ከመድረሱ በፊት የንጉሠ ነገሥቱ ይቅርታውን አድርጓል። ቂሳሪዮስ በንጉሱ ፊት የቀረበው በአብይ ጾም 4ኛ ሳምንት በዕለተ ማክሰኞ ቀጥር ላይ ነበር። ይህ ማለት በፍላቪያኖስ መልጃ ንጉሱ ይቅርታውን ካደረገ ከ8 ቀናት በኋላ ማለት ነው። ይህ ደግሞ ይቅርታው በፍላቪያኖስ መልጃ ለመከናወኑ ተጨባጭ ማረጋገጫ ነው። የቅዱስ ዮሐንስ አፈወርቅን የታሪክ ምንጭነትም ትክክል ያደርገዋል። ይህንን የቅዱስ ዮሐንስ አፈወርቅን ትክክለኛ ምንጭነት የሚቀበለው ፒተር ብራውን እንደገለጠው ከቂሳሪዮስ በፊት የንጉሱን አእምሮ ከበቀል ወይም ወደ ይቅርታ እንዲለወጥ ያደረገው ፍላቪያኖስ ነው። ራሱ ቂሳሪዮስ ስለ አንጾኪያውያን ተገብቶ ንጉሱን ይቅርታ ለመለመን ቁርጥ ሕሊና ላይ እንዲደርስ ያደረጉት ደግሞ መነኮሳት ናቸው። እናም ከተማዋን የመታደጉን ምስጋና ከንጉሱ ጋር የሚጋሩት ፍላቪያኖስ፣ መነኮሳቱና ቂሳሪዮስ ይሆናሉ።
ይህ ደግሞ ለቅዱስ ዮሐንስ አፈወርቅ ክርስትናና የዘመኑ የክርስትናው ልብ የሆኑት ሊቀ ጳጳሱና መነኮሳቱ በአዲሱ የፖለቲካ ስርዓት መድረክ ላይ ከመሃል የመገኘታቸው ምስጢር ነበር። እንደ ፒተር ብራውን ትንተና ደግሞ ይቅርታው ክርስቲያን ሊቀ ጳጳሳትን እና መነኮሳት በፖለቲካው ዓለም በክብርና በተደማጭነት ሞገስ የመምጣታቸው ማስረጃ ነበር። ይህንን ከግምት ውስጥ በማስገባት የስነ ንግግር የወንበር መምህር የነበረውን የሊባኒዮስን እውነተኛና ድብቅ ፍላጎት ገለጥለጥ አድርጎ መመልከት ያስፈልጋል። ሊባኒዮስ በንግግር መድበሎቹ ውስጥ ሊቀ ጳጳሱ ፍላቪያኖስም ሆኑ መነኮሳቱ ከንጉሱ የቁጣ ጥፋት ከተማዋንና ሕዝቧን መታደጋቸውን ያልጠቀሰው ጉልህ ሚናቸውን ስለማያውቅ ወይም ዘንግቶት አልነበረም። ርዕሰ ጉዳዩ ላይ ከተደረጉ የተለያዩ የታሪክ ጥናቶች እንደተረዳሁትና እኔም እንዳደረስኩበት ድምዳሜ ከሆነ ክርስትናና መሪዎቹ በአንጾኪያ እርቀ ሰላም በማውረድ ረገድ የነበራቸውን ታሪካዊ ሚና ማውሳት ያልፈለገው በሶስት ምክንያት ይመስላል። የመጀመሪያው ጥላቻ የወለደው የመረጃና የማስረጃ ክርከማ ነው። ሊባኒዮስ ጥብቅ ሶፊስት ብቻ ሳይሆን የገነገነ አሕዛብ ነበር። በዚህም የተነሳ በአንድ በኩል ራሱን የአሕዛባዊ ባህላዊና ሊቃዊ እሴት ጠበቃ አድርጎ ሊቆጥር፣ በሌላ በኩል ደግሞ ለክርስትና ባህላዊና ሊቃዊ እሴት እጅግ የከፋ ጥላቻ የነበረው ምሁረ አሕዛብ ነበር። የክርስትናና የክርስቲያኖች በጎ ሱታፌ ህመም የሚሆንበት ሰው ነበር። በዚህም ማይቀፈ እሳቤው ምክንያት አሕዛባዊ እሴት ነገሮች ሁሉ መድኃኒት፣ ክርስቲያናዊ እሴት ደግሞ የሁነቶች ሁሉ ብልሽት አድርጎ የመመልከት አባዜ የተጠናወተው ሊቅ ነበር። አሕዛባዊነትን የነገሮች ሁሉ ጸጋ፣ ክርስቲያናዊነት ደግሞ የነገሮች ሁሉ ዕዳ አድርጎም ያትት ነበር። በዚህም የተዛነፈ እምነታዊ ጥላቻና እይታዎቹ ላይ በመመስረት አብዛኛውን ጊዜ የሆነውን ታሪካዊ ሁነት እንደወረደ ከመዘገብ ይልቅ የመረጃና የማስረጃ ክርከማ ካደረገ በኋላ ነበር የሚዘግበው። የፍላቪያኖስንም ሆነ የመነኮሳቱን ታሪካዊ ሚናና በጎ ሱታፌ ያልጠቀሰውም በዚሁ ጥላቻ በወለደው የመረጃና የማስረጃ ክርከማ ጠባዩ ነው። ሁለተኛው የሚና መተካት የፈጠረው እልህኝነትና ያለመፈለግ ስሜት ነው። በአንጾኪያ የክርስትና መሰረቱ የተጣለው በመጀመሪያዎቹ የክርስትና ዘመናት ቢሆንም እስከ 4ኛው መቶ ክፍለ ዘመን አጋማሽ ድረስ አሕዛባዊነትና ሶፊዝም የበላይነቱን ይዘው ነበር። የአንጾኪያ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መዋቅር ህይወትም ነበሩ። የህብረተሰቡን የአኗኗር ዘይቤ፣ የአስተሳሰብ ማዕቀፍና የዘመኑን መንፈስ የሚቃኙና የሚመሩም እነርሱ ነበሩ። የአንጾኪያውያን ጀግኖችም እነርሱ ነበሩ። የነገሮች ሁሉ የእይታ መነጽርም ሆነው ነበር። የመንግስታቱም የአስተዳደር ዘይቤ፣ የንድፈ ሐሳብና የርዕዮተ ዓለማዊ ቅማሞ ሆነውም አገልግለዋል። በእነዚህ ማስተሳሰባዊና መዋቅራዊ የበላይነታቸው የተነሳ ሊቃኖቻቸው በቤተ መንግስቱ ብልጫ እንዲኖራቸውና ቅምጥላዊ ኑሮን እንዲኖሩም አድርጎ ነበር። የራሳቸውን የአንጾኪያ አድራጊ ፈጣሪ አድርገው የሚቆጥሩ ትዕቢተኞች ክርስቲያን ልሂቃንን እጅግ የሚጸየፉና የሚንቁ ቆንጣራዎችም ነበሩ። ይህንን ዝውራዊ ጠረን የሚለውጥ ፖለቲካዊ ለውጥ ተከሰተ። ክርስቲያናዊው ንጉሥ ቴዎዶሲዮስ ወደ ንግስናው ዙፋን መጣ። የክርስቲያን ልሂቃን ከተደበቁበት እየተፈለጉ ወደፊት መምጣት ጀመሩ። እንደ ሊባኒዮስ አይነቶቹ የአሕዛብ ልሂቃንና ሚናዎቻቸው በክርስቲያን ልሂቃንና ሚናዎች እየተተኩ መጡ። እነርሱም በፈንታቸው ለዘመኑ አስተሳሰብና ሁነት የማይመጥኑና ከዘመኑም ጋር አብረው የማይሄዱ ተደርገው ተወሰዱ። የእነርሱን የሀገርንና የትውልድን የአስተሳሰብና አኗኗር የመቅረጽ ሚናና የመንግስታት የአስተዳደር ዘይቤ ንድፈ ሐሳባዊና ርዕዮተ ዓለማዊ መሰረት የመሆን ሚናን ክርስትናና የክርስትናው ዓለም ልሂቃን የሆኑት ሊቀ ጳጳሱ ፍላቪያኖስ፣ ቅዱስ ዮሐንስ አፈወርቅና በረኸኞቹ መነኮሳት እየተኩ መምጣታቸውንና እየከወኑ መገኘታቸው እልህና ያለመፈለግ ስሜት ውስጥ ከቷቸውናል። ከነዚህም የአሕዛብ ልሂቃን መካከል አንዱና ግንባር ቀደሙ ደግሞ ሊባኒዮስ ነበር። በዚህም የተነሳ የክርስትናንና የክርስቲያን ልሂቃን ሚናዎችን በንግግሩም ሆነ በጽሑፉ ማውሳት አይፈልግም ነበር። የፍላቪያኖስንና የመነኮሳቱንም ሚና ያልጠቀሰው በዚሁ የእልህኝነት ደዌው የተነሳ ነው። ሶስተኛው አሕዛባዊ የሥነ ንግግር ትምህርት ቤት በክርስቲያናዊው የሥነ ንግግር ትምህርት ቤት መተካት የፈጠረው ምቀኝነት ነው። በአንጾኪያ ከ4ኛው መቶ ክፍለ ዘመን በፊት ብቸኞቹ የሶፊ ፍልስፍናና የሥነ ንግግር ጥበብ ትምህርት ቤቶቹ የአሕዛብ ነበሩ። መደባዊ ጀርባቸው ከላይኛው መደብ የሆኑ ክርስቲያኖችም ገብተው እንዲማሩ ቢፈቀድላቸውም ትምህርት ቤቱን የሚያስተዳድሩትና የትምህርት ቤቱ መምህራን የነበሩት የአሕዛብ ልሂቃን ነበሩ። ትምህርቱም የተቃኘው በአሕዛብ ባህልና እሴት ነበር። ሆኖም ግን ከነዚሁ የፍልስፍናና የሥነ ንግግር ጥበብ ትምህርት ቤቶች ተመርቀው የወጡ ክርስቲያን ልሂቃን ይህን ቅኝት የሚለውጥና የሚተካ ልሂቃዊ ስራዎችን መከወን ጀመሩ። የራሳቸውን ክርስቲያናዊ ባህልና እሴት የሚደግፉ የሥነ ንግግር ጥበብ ዕውቀትንና ክህሎትን መቀመርና ማበልጸግ ጀመሩ። በውጤቱም ደግሞ
ክርስትናና ክርስቲያናዊ ልሂቃን ከብሉይ የሥነ ንግግር ጥበብና በውስጡ ከያዘው የአሕዛብ እሴት ጋር ይፋዊ ፍቺ ያደረጉ። የብሉይ የሥነ ንግግር ጥበብ በክርስትና የሥነ ንግግር ጥበብ እየተተካ መጣ። የዘመኑን መንፈስ የክርስትና የፍልስፍናና የሥነ ንግግር ጥበብ መንፈስ ተጽዕኖውን ያሳረፈበት ሆኖ ተገኘ። ወደ እነ ሊባኖስ የሥነ ንግግር ትምህርት ቤት ገብቶ የሚማር ጠፋ። ትምህርቱም ሆነ ትምህርት ቤቱ እየተራከመና እየወደቀ ሄደ። በምትኩ ደግሞ ክርስቲያናዊ ፍልስፍናና የሥነ ንግግር ጥበብ አቆጠቆጠ። ይህ ደግሞ ሊባኖስን በዘመናችን አካዳሚያዊ ምቀኝነት የሚባለው አይነት ምቀኝነት ውስጥ ከቶታል። ከዚህም የምቀኝነት ብርቱ ስሜቱ የተነሳ የክርስትናን ልዕልና የሚገልጡ ታሪካዊና ወቅታዊ ሁነቶችን ለመቀበል ዝግጁ አለመሆን ብቻ ሳይሆን በትክክለኛ ገጽታቸው ለአንጾኪያውያን እንዳይደርሱ መንታ የሐሰት ትርክት ይፈጥርላቸው ነበር። የፍላቪያኖስንና የመነኮሳቱን ሚና የሚተኩና ሐሰት የሚያደርጉ አቻ የሐሰት ትርክት መፍጠሩ የዚሁ የምቀኝነት ስሜቱ ክትያ ነው። ይህ አይነቱን የሊባኖስን የሊቅነት ጨለምተኝነት ከግንዛቤ ውስጥ ካስገባን ከሊባኖስ ይልቅ የቅዱስ ዮሐንስ አፈወርቅን ታሪካዊ ምንጭ ትክክል ነበር ብለን መደምደም እንችላለን። ከሊባኖስ ይልቅ ደግሞ ቅዱስ ዮሐንስ አፈወርቅ የተናሶተ ሐውልት ምንነትን በሐቀኝነትና በታማኝነት አትቷል ብሎም መቋጨት ይቻላል። ተዋሶውን በማስረጃ ግን መቀጠል ይቻላል። በማጠቃለያው ላይ የኛ ዓላማ በዚህ መጽሐፍ ውስጥ 3 ናቸው። አንደኛው በቅዱስ ዮሐንስ አፈወርቅ ዘመነ ቅስና የነበሩትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ ቀውሶችን ጠባይ፣ ምንጭ፣ ተገብሮት ወይም ኢፌክት፣ ክትያና ምላሽ ለኛ በሚሆን መልኩ መመርመር ነው። ሁለተኛው ደግሞ ቅዱስ ዮሐንስ አፈወርቅ የአንጾኪያ ሊቀ ጳጳስ ፍላቪያኖስና የጊዜው ባህታውያን እነዚህን ቀውሶች ለመፍታት የወሰዷቸው እርምጃዎች ለታሪካዊና ወቅታዊ ህመሞቻችን ድህነተ ሊሆኑ በሚችሉበት ሁኔታ ማጤን ነው። ሶስተኛው ቅዱስ ዮሐንስ አፈወርቅ ለአንጾኪያና ለአንጾኪያ ቤተክርስቲያን ማህበረ ኢኮኖሚያዊና ፖለቲካዊ ሃይማኖታዊ ስንጥቆች እና ሸንቆሮች መፍትሄ እንዲሆን ያደረጉትን እሴታዊና ክህሎታዊ ብቁነቶችን የሀገራችን የሃይማኖትና የፖለቲካ ሊቃን ሊማሩበት በሚችሉበት አኳኋን ማመላከት ነው። እነዚህን 3 ዓላማዎችን በተናጠር ወይም በትስስር ከማሳካት አንጻር በዚህ መጽሐፍ የቅዱስ ዮሐንስ አፈወርቅን አስተዳደግ፣ የሊቅነት አበቃቀል፣ ታሪካዊ መቼት፣ አእምሯዊ ስሪት፣ ስነ ልቦናዊ ውቅርና ማህበረ ፖለቲካዊ እሳቤዎቹን በጥንቃቄ ለማስረዳት ሞክረናል። የእርሱን ዘመነ ቅስና ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ ስርዓትና መዋቅር ባህሪን በመጠኑ ለመተንተን ጥረት አድርገዋል። እርሱ የተነሳበት ጊዜ የሽግግር ዘመን እንደመሆኑ የቀውስ ዘመን መሻገሪያ ትምህርቶቹንና ተግሳጾቹን አሕዛባዊ የባህል እሴትን በክርስቲያናዊ የባህል እሴት የመተካት ውጥኖቹን አዲስ ማህበራዊ ስርዓት የማዋለድ ተጋድሎን ለማስገንዘብ ጥሪ አለው። የቤተ ክርስቲያንና የቤተ መንግስት ጋብቻና ፍቺ በቤተ ክርስቲያን ሐዋርያዊ አገልግሎት ላይ የሚያሳድሯቸውን አዎንታዊና አሉታዊ ተጽዕኖችን ገለጥለጥ አድርጌ ለማሳየት ሞክሬያለሁ። አሁን ሀገራችንና ቤተ ክርስቲያናችን የሚገኙበት ህሊናዊና ነባራዊ ሁኔታ አንጾኪያና የአንጾኪያ ቤተ ክርስቲያን ከዛሬ 1600 ዓመታት በፊት ከነበሩበት ሁኔታ ጋር በእጅጉ ይመሳሰላል። ከዚህ አኳያ ከዚህ መጽሐፍ በሁለት ወገን የምንማራቸው ቁም ነገሮች አሉ። አንድ ፖለቲካዊ ማህበራዊ ሰብና እንደ አንድ ኦርቶዶክሳዊ ማህበረሰብ እንደ አንድ ፖለቲካዊ ማህበረሰብ ታሪካዊና መስክ ወለድ ችግሮችን በጊዜ ወስዶ አለመፍታት ለማህበረሰባዊ ቅራኔ፣ ለህዝባዊ አመጽ፣ ለማህበራዊ እሴቶች መሰባበር፣ ለብሔራዊ ጥርጣሬና ክፍፍል፣ ለእርስ በርስ እልቂት፣ ለታሪካዊ ቁርሾና ቁሳቁስ ወይም መንቆራቆስ እንደሚዳርግ ተምረናል። በብሔረ ሀገርና በብሔረ መንግስት ግንባታ ሂደት ውስጥ መልክዓ ምድራዊ መስፋፋትና መጥበብ፣ መገፋፋትና መዋዋጥ፣ ፍጥጫና ጦርነት ክሱታዊ ሁነቶች መሆናቸውን የሀገር ግንባታ ስራ ትውልዳዊ ቅብብሎሽና የትላንትና የዛሬ ጥረት ድምር ውጤት እንደሆነም ለመገንዘብ የቻልን ይመስለኛል። የሃይማኖትና የፖለቲካ ሊቃን አለመስከን ወይም የእርስ በርስ ፍጥጫ ሀገርን ለብተና፣ ማህበረሰብን ለሰብአዊና ቁሳዊ ጉስቁልና እንደሚያጋለጥ ሁሉ የእነዚህ አካላት ስክነት ለሀገርና ለማህበረሰብ ፍቱን መድኃኒት እንደሚሆንም ተምረናል ብዬ አስባለሁ። በአንድ ሀገር ውስጥ የሚከሰት ቅጽበታዊና ሂደታዊ የማህበራዊ እሴቶች መናጋት፣ የባህልና የእሴት ተቃርኖ፣ በተለያዩ ቋንቋ ተናጋሪ ማህበረሰቦች መካከል ያሉ ማህበራዊ ግንኙነቶች መዛባት፣ የምጣኔ ሀብት ክፍፍል፣ ኢፍትሐዊነትና ያልተመጣጠነ የሀብት ስርጭት ይዘዋቸው የሚያመጧቸው ሀገራዊ ቀውሶች ምንነቶችን በሚገባ ተረድተናል ብዬ ገምታለሁ። አንጾኪያ ብዝሃ ማህበረሰብና ብዝሃ ሃይማኖት እንደመሆኗ የብዝሃነት ጸጋዎችንና ዕዳዎችን ምንነት አውቀናል።
እነዚህን የብዝህነት ጸጋዎችና ዕዳዎችም የማስተዳደር እሳቤዎችን፣ ተግባራዊ ልምምዶችንና ክህሎቶችን ቀስመናል የሚል እምነት አለኝ። እንደ አንድ ኦርቶዶክሳዊ ማህበረሰብ ደግሞ በቤተ ክርስቲያን ውስጥ የሚፈጠሩ ሃይማኖታዊና አስተዳደራዊ ልዩነቶች የቤተ ክርስቲያንን ጥፋት ለሚፈልጉ መለካውያን፣ መናፍቃን፣ ነገስታትና የቤተ መንግስት ሰዎች ምንም አይነት የጥፋት ቅልዝ መሬት ሆነው እንደሚያገለግሉ ተረድተናል። መናፍቃን ኑፋቄያቸውን ቤተ ክርስቲያን ላይ ለማራገፍ ቤተ መንግስቱን የህግና የፖለቲካ ጉልበት አድርገው እንዴት እንደሚጠቀሙ፣ የቤተ መንግስቱ ደግሞ በቤተ ክርስቲያን ውስጥ ሊያሳካቸው የሚፈልጋቸውን ፖለቲካዊ ፈቃዳት በምን አይነት ስልት ከቤተ ክርስቲያን አንድነት የተለዩ መናፍቃንን እንደሚጠቀም በተጨባጭ አውቀናል ብዬ ገምታለሁ። በየምዕራፎቹ ለማብራራት እንደተሞከረው በአንድ በኩል ከአንድ ሀገር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መዋቅር መገለል የሚያስከትላቸው መዘዞች ምንድን እንደሆኑ፣ በሌላ በኩል ደግሞ በአንድ ሀገር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መዋቅር ውስጥ መካተት የሚሰጣቸው ትሩፋቶች ምንነትንም ተገንዝበናል። ቤተ ክርስቲያን ውስጥ የሚከሰቱ ፍቅረ ሲመትና ቡድንተኝነት የወለዳቸው የመንበር ሽኩቻና ግልበጣ፣ ሲሞናዊ የስልጣነ ክህነት አሰጣጥ፣ ስነ ምግባራዊና ግብረ ገባዊ ድቀቶች፣ የቤተ መንግስት አደግዳጊነትና ፈለግ አስዋቢነት፣ ቅንጦት አፍቃሪነት የወለዳቸው ድሃ ጠልነትና ሀብታም ወዳጅነት በቤተ ክርስቲያን ላይ ያስከተሉትን ስንጥቆችንም ማስተዋላችንን ተስፋ አድርጋለሁ። ይህ መጽሐፍ ከረጅሙ የቤተ ክርስቲያን ወይም የክርስትና የተለያዩ የታሪክ እውነት ሰበዞችንና የትውልድ አመለካከቶችና ድርጊቶች ጋር ፊት ለፊት እንድንፋጠጥ ከማድረጉም ባሻገር ከዘመናችን ቤተ ክህነት፣ ቤተ መንግስትና ትውልድ ጉድፎች ጋርም አይን ላይን እንድንተያይ አድርጎናል የሚል እምነት አለኝ። በቤተ ክርስቲያን የረጅም ዘመን ማህበረ ፖለቲካዊ ታሪክ ውስጥ የማህበረሰቡን የባህል እሴት በመቅረጽ ረገድ የክርስቲያን ልሂቃን መውደቅና መነሳት ለዚህ ዘመን ኦርቶዶክሳውያን ሊኖረው የሚችለውን አንድምታ እንደተረዳንም አስባለሁ። የቤተ ክርስቲያንን የማህበረ ፖለቲካ ታሪክ በትምህርተ መለኮታዊና በፖለቲካዊ ትምህርተ መለኮት ማዕቀፍ በዚህ መልኩ ተምሮ ማወቅ ለሀገርም ሆነ ለቤተ ክርስቲያን ድርስ ሊሆን ይችላል። በተግባር ካልታጀበ ከንድፈ ሐሳባዊ ዕውቀት ባሻገር ያለውን የድርጊት አድማስ ሊያሳየን አይችልም። በዚህም ደግሞ ለታሪካዊና ለአሁናዊ ህመሞቻችን ብቸኛው መድኃኒት ሊሆን እንደማይችል መገንዘብ ያስፈልጋል። ይልቁንስ ይህንን እንደ መነሻ ወስዶ በቤተ ክርስቲያንም ሆነ በብሔራዊ ደረጃ ፈዋሽ መድኃኒት የመቅመም ሂደት ለመጀመር የሚያስችሉ የተዋስኦ መድረኮች ማሰናዳት ያስፈልጋል። ከማህበረ ፖለቲካ ታሪክ ውስጥ ፖለቲካዊ መጎሳቆሎችንና መካሰሶችን ብቻ የማዋለድ ልሂቃዊ ባህላችን ሌላ ያላሰብነው ያልተገነዘብነው መዘዝ ይዞ እንዳይመጣ ፈራለሁ። የዛሬዎቹ ብቻ ሳይሆን ነገ ይወለዳሉ ብዬ የምሰጋቸው ሀገራዊ ጥፋቶች የምንጫቸው ከታሪክ ቁርሾ የምናዋልዳቸው ፖለቲካዊ ቁስሎችና መካሰሶች ናቸው። የፖለቲካዊ ቁስሎችና መካሰሶች አዋላጆች ከፖለቲካ ልሂቃን ባሻገር የሃይማኖት ልሂቃን እየሆኑ መምጣትም ደግሞ ጉዳዩን እጅግ አሳሳቢ ያደርገዋል። ይህንን ከማድረግም ይልቅ ከማህበረ ፖለቲካ ታሪክ የሚወለዱ ዕዳዎችን በመገነዛዘብ የመዝጋትና ከማህበረ ፖለቲካ ታሪክ የሚወለዱ ጸጋዎችን በመድኃኒትነት የመጠቀም ባህልን ልናዳብር ይገባል እላለሁ። በአንጾኪያና በአንጾኪያ ቤተ ክርስቲያን መስታወትነት የተረዳናቸውን ታሪካዊና ወቅታዊ ሽንቁሮቻችንን በሆረ ሰፊነትና በቅንነት ለማበጃጀት ከቆረጥን ሀገራችንንና ቤተ ክርስቲያናችንን የተረጋጉና ሰላማዊ ነፋስ የሚነፍስባቸው ወደቦች ልናደርጋቸው እንችላለን የሚል እምነት አለን። እግዚአብሔር አምላካችን ለዛ ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ጽዋኤ ተፈጸመ።